የተከበራችሁ አድማጮቻችን አሁን ደግሞ ስልክ መስመራችን ላይ እንግዳችን በመከላከያ ሰራዊቱ ተጠባባቂ ኔፍቴናል ኮሎኔል ሙሉጌታ ወረደ ኃይሉ ይባላል። አሁንም ያገለግላል በተጠባባቂነት። መምህር ነው ደግሞ የከፍተኛ ሁለተኛ ደረጃ ትምህርት ቤት የፊዚክስ መምህር ነው። ቲኮን ራቢን በተባለው በክፋር ሳባ በሚገኘው ሁለተኛ ደረጃ ትምህርት ቤት የፊዚክስ መምህር ነው። የ2026 ዓመተ ምህረት መስጉን ተሸላሚ መምህር ሆኖ ተመርጧል። በዚህ ዓመት እንግዲህ 5 መምህራን የተመረጡት ከአምስቱ መካከል መምህር ሙሉጌታ ወረደ ኃይሉ አንዱ ነው። ሻያው ስልክ መስመራችን ላይ ይገኛል። እንኳን ደስ አለህ እንላለን ለሙሉጌታ። አሁን ለዚህ በመላ የስራ ባልደረቦች ስም ነው እንግዲህ እንኳን ደስ አለህ። የሁላችን ደስታ ነው ማለት ያስችላል። በጣም ለኢትዮጵያ ይሁዳውያን እስራኤል ሀገር ለሚገኘው ኢትዮጵያ ማህበረሰብ ቤተ እስራኤል ኩራት ነው ብዬ ነው የማስበው። በፊዚክስ መምህር ከኢትዮጵያ ቤተ እስራኤል አብራክ የወጣ መምህር እንግዲህ ተሸላሚ ሲሆን ምስጉን ሲሆን ያመቱ መስጉን መምህር በጣም ደስ ይላል። በድጋሚ እንኳን ደስ አለህ መምህር ሙሉጌታ ወረደ ኃይሉ። ምን ተሰማ? ስሜቱ እንዴት ነው? መጀመሪያ አመሰግናለሁ። እንኳን አብሮ ደስ አለን። ወርቅነሽ አቶ ሻያው አመሰግናለሁ። ስሜቱ ደስ የሚልና በጣም የሚያረካ ነው። መጀመሪያውኑ ከነዚህ እስራኤል ሀገር ካሉ አስተማሪዎች በጠቅላላ ነው እንግዲህ እጩ ሆኜ ላንሳ የቀረብኩት። ያም ደግሞ መሰረት የሆነው ተማሪዎች፣ የስራ ባልደረቦችና አካባቢ አብረው የሚሰሩ ሰዎች እኔን ስለኔ ስለሰጡ ነው ምክር ማለት ነው። ጥቆማ ሰጡ። በዛ መሰረት ከአጠቃላይ የእስራኤል አስተማሪዎች 50ዎቹ ሆኜ እንድመረጥ በቃው። ከዛ በኋላ ያለው እንግዲህ 2 ደረጃዎች ነበሩት። ከ50ዎቹ ወደ 15 ለማለፍ ራሱን የቻለ ኮሚቴ ተቋቁሞ ነበር ከአስተማሪዎች ማህበርና ትምህርት ሚኒስቴር እና የዲዮታ ክሮኖት ከነሱ የተወጣጡ ኮሚቴዎች ነበሩ። እዛ ላይ ቀርቤ ነበር እና ታሪኬንና ስራዬን ከሰሙ በኋላ ከ50ዎቹ ወደ 15ዎቹ ምርጥ ወደሚባሉት አስተላለፉኝ ማለት ነው። ከዛ በኋላ ደግሞ እንደገና ከ15ዎቹ ደግሞ እንደገና ወደ 5 ቶፕ 5 የሚባለው የመጨረሻው ውድድር ደግሞ እንደገና ሌላ ኮሚቴ ቀርቤ ነበር። በኮሚቴውን የመራው የሶክነት የውዲት ኃላፊ ጀነራል ዶሮን አልሞግ ናቸው። በሱ የተመራ ነው እና ከተለያዩ ድርጅቶች የተወጣጡ ተወካዮች ነበሩ። እነሱ ጋር ቀርበን ፈተናው ያው ቃለ ምልልሱንና ካደረጉልኝ በኋላ እንደገና ደግሞ ወደ 5 ምርጥ አስተማሪዎች ለማለፍ በቅቻለሁ እና ፕሮሰሱ ይህን ይመስል ነበር። በጣም እንኳን ደስ አለን። በእውነትም የሁላችን ደስታ። መምህር ሙሉጌታ ወረደ ኃይሉ አሁን በእውነት በማህበረሰባችን በዋናነት መቼም በትምህርት ለዚህ ደረጃ ስኬታማነትን ማስመዝገብህ በሁሉንም ደስ የሚል ቃለ ምልልስ እያደረግን ነው ያለነው ካንተናና እንዲያው ባንሳሳት ወርቅነሽ በእውነት የፊዚክስ በቀላል አይደለም። ይህ ፊልድ የፊዚክስ መምህር ለዚህ ደረጃ የደረሰ እንጃ ባለሳሳት ያለ የመጀመሪያው ሳይሆን አልቀረም። ሙሉጌታ እንዴት ይመልስ እንግዲህ ያው የሂሳብ አስተማሪዎች እስራኤል ውስጥ አሁን ካሉት በባለፈው የፊዚክስ ዲፓርትመንትን የሚሰበስበው ዶክተር ኦርና እንዳለችኝ ከሆነ እኔ መጀመሪያ ብቸኛው እንደሆንኩ ነው። ካሁን በፊት ይኑሩ ግን የማውቀው ነገር የለም። አሁን ግን እስራኤል ውስጥ ካሉት ብቸኛ እንደሆንኩ ነው ነገረችኝ። ምርጥ መምህር ሆኖ ተመርጦ አያውቅም ማለት ነው? አሸናፊ ሆኖ በፊዚክስ ዘርፍ አይደለም። አጠቃላይ በእስራኤል ሀገር ካለ አስተማሪዎች በጠቃላይ የፊዚክስ ማለት ከኢትዮጵያ መጥቼ ማስተማር እኔ እንደሆንኩ ነው ነገር። ከዛ ውጭ ደግሞ የፊዚክስ አስተማሪዎች እንደዚህ አይነት ምርጫ ውስጥ አሸንፈው አያውቁም እስራኤል ሀገር እና እኔ የመጀመሪያው ነው እንደዛ የመጀመሪያው አሸናፊ የመጀመሪያው የፊዚክስን ፊልድ በመወከል አሸናፊ እንደሆንኩ ነው ነገሩኝ። እና በሁሉም መንገድ ደስ የሚልና ያው በጣም የሚያረካ ነው።
አዎ የምስክር ወረቀት የተመረጡ በሀገር አቀፍ ደረጃ የተጠቀሱ ድርጅቶች የትምህርት ሚኒስቴር፣ የኢዲዮት አህሮኖት፣ የስተድሩት አሞሪ፣ የአስተማሪዎች ማህበራ፣ ሌሎችም በአንድ ላይ ነው እንግዲህ ምርጥ የሆኑ መምህራን ለሽልማት ያበቋቸው ለስኬታማ ጥሩ ውጤት ስላስመዘገቡ ነውና አሁን በዚህ ብቻ አይደለም። በተለያዩ መስኮች ደግሞ በስራ ዓለምም ቢሆን በየስራ ቦታ ያሉ ደግሞ ምስጉን የላቀ ውጤት ያሉ ደግሞ ልክ እንዳንተ አይነቱ ይመረጣሉ እና ሽልማት ይሰጣሉ። ተሳስቻለሁ ወይ? ስህተት የለውም። አዎ እንግዲህ የሌሎችን ፊልድ በደንብ ምን ባላቅም በአስተማሪዎቹ ጋር ሁለት አይነት ውድድሮች አሉ። አንዱ የቫይትማን ኢንስቲትዩት የሚያዘጋጀው ውድድር አለ ደሻሊት የሚባል። ሁለተኛው ደግሞ ይሄ አሞረ ሸላ መዲና ተብሎ አሁን በጠቀስካቸው ድርጅቶች የሚዋቀር ነው። እንግዲህ የባለፈው አመትም ወደ ቫይትማኑ አቅርበው ነበር ለውድድር። ጓደኞቼ ናቸው እዛው አብረው የሚሰሩት እና ግን የክሪቴሪዮኑ 5 አመት ስለሚል እኔ ያኔ 5 አመት አላስተማርኩም ነበርና እንትን ውድድሩ ላይ እንዳልተሳተፉኛለሁ። ይሄኛውን ግን ያው 5 አመት ስለሆነ ክሪቴሪዮኑ በዝንበባው ማለት ሌሎቹ ደግሞ አሁን እዛው ኮሚቴ ያወጣው ክሪቴሪያዎች አሉ። ለምሳሌ ኢኖቬሽን አዲስ ነገሮችን ወይም አዲስ ቴክኖሎጂዎችን ወደ ትምህርት ዓለም ውስጥ ማስገባት፣ ለምሳሌ መርማሪ ተመራማሪ ተማሪዎችን እና እነሱን ማፍራት፣ በተማሪዎች ላይ ያለኝ ተጽዕኖ ማለት ተማሪዎች ምን ያህል አስተማሪ ብቻ ክፍሉን አስተምረ ሳይሆን ከለቀቁ በኋላ ምን ያህል ተጽዕኖ አድርሶባቸዋል የሚል እንዴት የተመሳሰሉ እንግዲህ ወደ 8 ክሪቴሪያኖች አሉ። እንግዲህ በ8ቱም ሙሉ ጥሩ ምላሽ ስላቀረብኩኝ ነው የተመረጥኩኝ ብዬ ነው እንደምታው። ምክንያቱም የኮሚቴው ጥያቄ እዛ ዙሪያ ላይ ያጠነጠነ ነበር በማለት ይሄ የሚገርም ነው። እንግዲህ ሙሉጌታ አንተን ከዚህ በፊትም ስናነጋግርህ በእኛ ሬዲዮ የተለያየ ጊዜ ቃለ መጠይቅ አድርገንልሃል። በተለይ በመከላከያ ዘርፉ በመከላከያ ሰራዊቱ የምታደርገው አስተዋጽኦ ሰፊ ነው። ለ20 ዓመታት ያክል ነው ያገለገልክ በምህንድስና በመከላከያ ሰራዊቱ። ከዛ በኋላ ነው ወደ ትምህርት ዓለም የሄድከውና ስንት ዓመት አስተማርክ? ቶሎ ነው እንደሚመስለኝ እንግዲህ ለዚህ ትልቅ ማዕረግ የታጨኸው ያሸነፍከውምና በትምህርቱ ዘርፍ ስንት ዓመት ነበርክ? ሌሎችን ሳይ 4ቱ ካንተ ውጭ ያሉት የዓመቱ ምርጥ መምህራን ከ30 ዓመት በላይ ያስተማሩ ብዙ የሰሩ ናቸው። አንተ ግን እንደዛ አይደለህምና ስንት ዓመት አስተማርክ? እንግዲህ ያው ጥያቄውን ባጭሩ ለምን 5 ዓመቴ ነው፣ የ5ኛ ዓመቴ ነው ታስተምር። እንግዲህ ውትድርና ውስጥ ያለው ከ20 ዓመት አገልግሎት በኋላ ሲወጣ ብዙ አማራጮች ነበሩኝ። ማለት ወደ ለምሳሌ የሴኩሪቲ ካምፓኒዎች አሉ እዚህ ሀገር የጦር መሳሪያ የሚያመርቱና ሴኩሪቲን በተመለከተ መከላከያን በተመለከተ እንግዲህ እኔም ልምዱና እውቀት እዛ ላይ ስለሆነ ቀጥታ መስራት የምችለው የነበር ወደዛ ነበር። ግን እኔ ማስተማሩን መርጬ ሲሄድ ያው እንግዲህ የዛሬ 6 ዓመት ትምህርቱን ጀመርኩ። እዚህ ኮሌጅ አለ ከፋሳባ ተገጽ ወለ ጊዜ ወጥቶኛል እና እሱ ጋር ተመረኩኝ እና ቀጥታ ነው የጀመርኩት ወዲያውኑ። አጭር ጊዜ ነው ግን ደግሞ ጊዜ ብቻ ሳይሆን ኳሊቲ ነው ውጤቱ ታይቶ ነው። በርግጣው ኳሊቲው ምን ያህል ነው በክሪቴሪያኑ ላይ ምን ያህል ተጽዕኖ አለ በሚለው ላይ እንደው አይከብድም ወይ? ሙሉጌታ እንግዲህ ያው ታሪክንም እንደምናውቀው በ19 ዓመት ነው ወደ እስራኤል ሀገር የመጣ። ምንም ባጭር ጊዜ በዩኒቨርሲቲ በምን ያመጣው የትምህርት ውጤት ከፍተኛ ቢሆንም በ19 ዓመት መምጣት ማለት እንግዲህ እስራኤል ሀገር አላደክም። አሁን የእስራኤልን ሀገር ልጆች ወጣቶች ስታስተምር የእነሱን የስነ ልቦና ባህሪ መረዳት ግድ ይላል። አላስቸገረህም ወይ? እዛው ላይ ጽሁፍ ላይ እንደገለጽኩት አንደኛ አላደኩም። ሜንታሊቲውን እና ያለውን ኖርማል አቅም ነበር፣ ያ ትልቅ ፍርሃት ነበር። ነገር ግን በጣም የሚገርመው ነገር እስከዛሬ እንግዲህ 5 ዓመት በማስተምርበት ጊዜ የኔ እንግዲህ ወደ ተማሪዎች ያለኝ አፕሮች አቀራረብ
ከመከባበርና ያው ለውቀት ብዬ ነው የሚመጣው እና ያ አቀራረብ ይመስለኛል ምንም አይነት ብዙ ችግር አልፈጠረብኝም እና እኔ ክላስ ውስጥ ገብቼ ሳስተምር የሚረብሽኝ ተማሪ የለም ከረበሸም የኔ አመለካከት የረበሸው እኔን ሊረብሽ ሳይሆን የሆነ ነገር ፈልጎ ነው እና ያን ፍላጎቱን ለማሟላት ቀረብ ብዬ በመጠየቅ ፍላጎቱን ስጠይቅ ሌሎቹም እንደዚህ አይነት አቀራረቦች ስለሚመለከቱ የመረበሽ ስሜታቸው እየወረደ ነው ስለሚሄደው ከዛ በኋላ አይረብሹኝም እና ጥሩ ለማጠቃለያው ያለን ጊዜ ማጭር ስለሆነ ሙሉጌታ አንተማ ወደ ማጠቃለያው ዝግጅት ልትሄድ ነው ቴል አቪቭ ዩኒቨርሲቲ ዝግጅት አለ የመጨረሻ መዝጊያ ዝግጅት ዛሬ የሻየው ለማጠቃለያ ጠይቀው በጣም ጥሩ ቤተሰቦቹ የትልቅ ቤተሰብ እህት ወንድሞች ያሉት ናቸውና ለዚህ ስኬታማነትህ እህት ወንድሞችህ ምን ይላሉ እንደው ባጭሩ እንግዲህ ያው የኔ ስኬት ምንጩ ቤተሰቤ ነው አባቴ ነፍሱን ይማረው እናቴም ደግሞ ህይወቷ ይዘምልን ያስተማሩ ምንድነው ያው ትምህርት መሰረት እንደሆነና የተማረ ሰው ራሱን ብቻ ሳይሆን አካባቢውን ሀገሩን እንደሚጠቅም ያስተምሩን ነበር ያን እንግዲህ ይዘን ስላደግን ነው እንግዲህ ከኛ ቤተሰብ ውስጥ 4 ልጆች ቴክኒዮን ጨርሰናል እንግዲህ ቴክኒዮን ከፍተኛ የሚባል ስለ ቴክኖሎጂ ኢንስቲትዩት ነው ዛሬ ደግሞ ልጅሱ እዛው ዩኒቨርሲቲ ውስጥ የሁለተኛ ዲግሪ ያደረገ ነው እና 5 ሰዎች አፈርተናል ማለት ነው ያ ደግሞ ቤተሰቡ ለትምህርት ያለውን ልዩ አመለካከት የሚያሳይ ነው ቤተሰቦቼ በጣም ይደግፉኛል እንዲሁም ደግሞ የግል ቤተሰብና አጠቃላይ ሰፊው ቤተሰብ ነው ማለት ነው ድጋፍ የሚያቀርበው በዚህ ጉዳይ ጥሩ መተባበርና መደጋገፍ አለ በጣም ጥሩ እንግዲህ መምህር ሙሉጌታ ወረደ ኃይሉ በጣም እናመሰግናለን በሰፊው እንወያይበታለን እንኳን ደስ አለህ በድጋሚ የሁላችን ደስታ ነው አመሰግናለሁ የሚል ቃለ ምልልስ ነው ያደረግነው እሺ ሰላም ሁኑ እሺ